ተባሬ አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ሲዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጄ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች 2 እዚህ ስር እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገዝት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሩታን አትወድም ስሉኝ እንዴት ነው የማልናደደው? የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ ሁሌ ዜድ በቃ እንዳታለቅሽ፣ በማርያም ይዤሻለሁ። በቃ ዜድ የኔ እናት በቃ አይደለም። ለምን እንደሆነ የተውኩት ለምን ሚት እንዳላደረኩ ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙት ስለፈለኩ ነው። ገባችሁ? ያ ሰማችሁት? ምን ያህል መስዋዕት እንደከፈለች፣ ምን ያህል እንደሄደች፣ ምን ያህል እንደወደቀች፣ እንደተነሳች። ይኸው እኔ ከምናገራችሁ ራሳችሁ ሰማችሁት አይደለም? እሺ እኔ ጥያቄ አለኝ። ቆይ አቤራ ካሜራማን ማለት ነው። የአቤራ ከአብሪሽ ካሜራማን ማለት ነው። አንድ ቀን ተጣልተን የምናውቀው በሩታ የተነሳ ነው። ያደርግልን ያለው ሳያደርግልን ሲቀራ ነው ገስት ላይ የሰደብኩት ማለት ነው። የአብሪሽ ካሜራማን ሁላ ሳይቀረኝ ኤፍሬም ራሱ ሴትን ይዞ መጥቶ አብርሃምን አፈቀርኩ ስትል ኤፍሬምን ረግጬዋለሁ። ገባችሁ አይደል? ይሄን ሁሉ ማን ነው? አብርሃም በሩታና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው። በአብርሃምና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም። ምክንያቱም በእነሱ የተነሳ ብዙ እህቶችን አግኝቼበታለሁ። በማን የተነሳ? በእነሱ የተነሳ ነው ያገኘሁት ይሄን እህቶችን ማለት ነው። 1 አመት ማለት 2 አመት ማለት ሰው በአንድ መቆየት ማለት ቀላል እንዳይመስላችሁ። እኔን ለኔ ተው በቃ እኔም ማንም ሰው ሩታዬን እንድናገርብኝ አልፈልግም። ማንም ሰው ማለት ነው። ከናንተ በላይ ነው ወደ ከናንተ በላይ እነሱ አንድ ይሁንልን ብለን ያላደረግነው ነገር የለም። ለናንተ ደግሞ ያን ነገር እዚህ ማሳየት ወይ መንገር የለብኝም። ገባችሁ አይደል? ሁሉም የምታዩት ነገር በራሳቸው ገንዘብ አይደለም ያደረጉት፣ በእኛ ገንዘብ ነው ሁሉም ነገር ያደረጉት። ለምንድን ነው? እነዚህ ሰይጣኖች መሀላቸው እንዳይገቡ ቶሎ ትዳር እንዲይዙልን ብለን ማለት ነው። ለእናንተ ያን ነገር መነገር አይጠበቅብኝም። ተፋቱኝ፣ ከቻላችሁ ተፋቱኝ። አልደርስባችሁም፣ አልወደዳችሁኝ ብሎክ አድርጉኝ፣ ችግር የለብኝም። ግን ደግሞ ልጅቷን እንደጠላው አትርጉና እኔ በጣም ወልህ የምታይዙኝ ማንም ሰው እንድናገረ ሰው ሲናገራት እግዚአብሔርን ነው የምላችሁ። ብቻዬን አለቅሳለሁ። እኔ ለነሱ ወልክ ብዬ ትናንትና ዋጋ የከፈልኩለት ለምንድን ነው? ያ ሪካርድ እኮ በአንድ እኛ ብዙ ነገር ስናደርግ ሰው ለ10 ብር ምስር ይጣሉ ነበረ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምን ከረማችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ አትርሱ። ሰብስክራይብ ስታደርጉ ደግሞ ተጫኑ። የዕለቱን ሰበር ዜና እንግዲህ ከፊት ላይ እንዳሰማኋችሁ የሩታ በጎች በአመት ውስጥ የ3 ወር ብር ብቻ በእጇ ይዛ ሌላውን ብር እንግዲህ እንደ ቁብ ስትጥል እንደከረመች በአክብሮት ለህዝቡ አሳውቃለች። እንግዲህ በስተመጨረሻም እኔ ብዙ መስዋዕት የከፈልኩለት ትዳር እስከሆነ ድረስ ማንም ሰው እንዲያለያያቸው አልፈልግም፣ ብዙ መስዋዕት ከፍዬላችኋለሁ ስትል የሩታና የአብርሽ በግ ተናገረች። እንግዲህ መጨረሻውን የምናየው ይሆናል። ሰበር ዜናውን ዝርዝሩን ወደ ኋላ እናሰማችኋለን። አቤት 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 ሰበር ዜና! ሳምሪ እኮ ዜና አታንብቢ። አንቺ እኮ ዜና ስታነቢ እኮ ለራስሽ ጊዜ ስትሽ ተምረሽ ሰበር ዜና እያልሽ ብትሰብር ይሻልሻል። ይሄንን ወይኔ ወይኔ ወይኔ! በእናታችሁ ለዩቲዩበሮች የምትልኩ በጎች ማለት ነው። እስቲ ጣል አድርጉብኝ። እስቲ ጎፈንድ የሚክፈቱብኝ ይኸውላችሁ ቤት ልገዛ ብዬ ትንሽ ጎደለኝ። እናቴን ተኪራይ ቤት ላወጣ አልኮልና እላችኋለሁ እንደው ትንሽ ጎድሎኛል እና ምን አለበት 10 ዶላር ማለት ድርሃም በያላችሁበት ድርሃም፣ ሪያል፣ ዶላር ማድሪሹ ብቻ ፍሉዝ አባ ፍሉዝ ሀባይ አባ ፍሉዝ አነ በጎቹ ግን ደግ ናችሁ፣ በጣም ደግ ስለሆናችሁ ያው ለኔም በቅርቡ ወፈንድም እንደምትከፍቱልኝ ተስፋ አደርጋለሁ። ለቤት መግዣ ማለት ነው። ዝም ብዬ ለትርኪ ምልኪ አይደለም፣ ለቤት መግዣ ነው እንድታዋጡልኝ የምፈልገው። የረበዲያ ምን አይነት እንከፍ አድርጎ ነው የሰራችሁ? ቤዚ እንከፍ አለች። እንከፍ ራሱ ሲያንሳችሁ ነው እናንተ የማትረቡ ማለት ነው።
በጣም 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 ነው የምታሳፍሩት። በውስጣችሁ ስንት አይነት ገለባ እንዳለ ተረድቼበታለሁኝ። ከእናንተ እኩል እኛም ተጨፍልቀን የመዳም ቅመም እንባላለን። እንደ ሌሎች እንደው እናንተ እንደ ሻማ ቀልጠው ሌሎች ብርሃን የሚሰጡ ሲባል ጊዜ እንደው ዝም ብሎ መቅለጥ ሆነ ስራችሁ። አምላኬ ትዕግስቱን ስጠኝ፣ አምላኬ ትዕግስቱን ስጠኝ። እንግዲህ እንደዚህ እየተነፋጠጠች የሰማችኋት በአመት ውስጥ የ3 ወር ብር ብቻ ለሷ አድርጋ ሌላውን ብር ለነሱ ልካለች። አረ ወይኔ ጉዴ! ጭካኔ! ወይኔ ጭካኔ! አይ ቅመሞችማ እኔ ሳላቀው የሆነ ነገራችሁ እያበደ ነው። የሆነ ነገራችሁ ሴላችሁ ጎድሏል። እኔ ሳልሰማ ማለት ነው። መመርመር ያስፈልጋችኋል። የምሬን ነው የምላችሁ። ወይ ሌላው ደግሞ በትናንትናው በሰራሁት ቪዲዮ ላይ መነጽሩን ደንግጣ ነው የሚሉ አንዳንድ የእሷ አድናቂዎች ጽፈውልኛል ማለት ነው። በጣም ነው እንደደነገጠችው። በጣም ነው አይደል የደነገጠችው። እንደው እያየኋት ነበር እጇ ሁላ ሲንቀጠቀጥ። ተዋናይ ጋሽዬ እንደው ደርሰውባት እንደው አናቷ ላይ ቁጭ ብሎባት ተዋናይ ጋሽዬ አታውቅም። እሳቸው ቤት ሲመጡ አታውቅም። የመጣችው ከውጪ ነው። ድንገት እኮ ነው እንደው ጋሽዬ እኮ ድንገት ነው እንደው ዱብዳ ቤት ውስጥ ያገኘቻቸው በሞቴ። ኧረ እንደው እናንተስ እንደው በግማ ሌላም ስም ራሱ ቢጨመርላችሁ ደስ ይለኛል። ጋሽዬ እኔ እንደው ጋሽዬ ባይኖሩ በትናንትናው ቪዲዮ ከዚህ በላይ ነበር ማጥባችሁ። ግን ጋሽዬን አክብሬ ነው መቼም ትልቅ ሰው ትልቅ ሰው ያሳደገኝ ነኝ። ትልቅ ሰው ባለበት መካከል እሷን እየተቆጣሁ እኔ መጥፎ ነገር አልናገር ብዬ ነው። ጋሽዬን አክብሬ ነው። ተዋናይ ጋሽዬ በደንብ ተውነውታል ትወናውን። በእርግጥ ግን ቢሆንም ደግሞ እኔ ብዙ መናገር አልፈለኩም። ስለዚህ በጣም ነው የፈራቻቸው፣ በጣም ነው የደነገጠችው አይደለ? አዎ ለመጀመሪያ ጊዜ ነው። አይተዋት አያውቁ እንዴ? በቪዲዮ አልጠገቧት። አይተዋት አታውቁ። የቤት ልጅ እኮ ናት። እናንተ ኃጢአት ነው የምታስገቡት። ለማንኛውም ፈርታ ሳይሆን ትዝ አልላት ብሎ ነው ብትሉ ትንሽ ይሻላል፣ ያስኬዳል። እንደው አይን አውጣነቱ ይቅር እሺ ካላችሁም እንኳን ክብር ሳይሰጥ ቀርታ ነው የሚለው ይቅርና እሺ እንደው ረሳችሁ በሚለው እስማማላችኋለሁ። መቼም 3 ኮንግረስ እረዳለሁ። ጽጌ እንኳን አልረሳችም። የወንብርቷን ሰበሰበች እኮ በፎጣ ደገለለች። ታምኔሉ ላይ ያያችሁት ፎቶ የጽጌ ከእሳቸው በኋላ ለብቻ ተነስታ እንትን የሚለው እሳቸው ፊት ስትቀርብ እንዳያችሁት ፎቶዋን ደግልላለች። የጽጌ ይሻላል ማለት ነው በዚህ ቪዲዮ ላይ ቢሆንም ትንሽዬ መቼም ጋሽዬ ራሱ ትተዋት ነበር የሚሮጡት። እንደዛ ሆና ብትቀርብ ፊታቸው እጅ ልጅ አበደች ብለው ማለት ነው። የድረሰው ታውቃላችሁ እብደት። ለዛውም ጋሽዬ ድሮ አይባሉም እንጂ በጣም ትላልቆቹ ቢሆኑ አውልቂ መነጽርሽን ሁሉ ሊሉ ይችሉ ነበር። ያው ጋሽዬ ግን የገባቸው ናቸው። ከዘመኑም ትንሽ ብቻ መካከለኛው ዘመን ላይ ያሉ ስለሆኑ ተረድተው ነው ዝም ያሉት ማለት ነው። እና በጣም ነው የደነገጠችው። ወይ በጣም ይሆን የደነገጠችው የሚለው ነገር ስላሰጋኝ ነው ወደ እናንተ ያመጣሁት። ከፊት ላይ የሰማችኋት በግም እንግዲህ መልካም የለቅሶ ዘመን። ነገ መተሽ ደግሞ ጎፈንድሚ እንዳትዪ አደራሽን። ሌሎቻችሁም ትምህርት ይሆናችሁ ለዩቲዩበር ብር እየላካችሁ ራሳችሁን ባዶ የምታደርጉ ተጠንቀቁ። እኔ ሰውን ስወድ እርዳታ አላስለምደውም። ፍቅርዬን በጣም ነው የምወዳት፣ በጣም ማለት ነው። ግን ደግሞ ከኔ 10 ሳንቲም ወስዳ እንድትለወጥ አልፈልግም። ምክንያቱም እኔ እንዴት ለፍቼ እንደማገኘው እሷን ማየት አለባት። በሀገሯ ላይ ሆና በነጻነት እየተነፈሰ ማየት አለባት። ስለዚህ በምንድነው ማግዛት? እኔ በጥሬ ብር ሳይሆን በተዘዋዋሪ ዩቲዩብዋን ሰብስክራይብ፣ ላይክ፣ ሼር በማድረግ ኮሜንት በማድረግ ሼር ቪዲዮ ሙሉን በማየት ማስታወቂያ በማየት ገንዘብ እሰጣታለሁ። አያችሁ፣ እንደዚህ ነው የሰሩትን ነገር እያበረታታችሁ። አንድ ነጋዴ ልብስ በነጻ እንዴት አሁን አንድ ነጋዴ ጎበዝ ከምትሉት ልክ አንድ ቀሚስ ገዝታችሁት በነፃ ያንን ግፍት አድርጎ ከሚሰጣችሁ ገዝታችሁት ብታበረታቱት ነው ለውጥ የሚያመጣው። ስለዚህ እኛም ምን ለውጠው ለማንም ዩቲዩበር ነኝ ብር ላኩ ብዬ አልመክርም። መርዳት ካለብን በጣም ብዙ የተቸገረ ሰው አለብን። በኢትዮጵያ ውስጥ ብዙ የተራበ ሰው አለብን። በቀን አንድ ጊዜ እያጡ በ3 በ4 ቀን እየበሉ የሚሞቱ ወገኖች ያሉበት ሀገር ላይ ያለ ነው። ስለዚህ ለነሳችሁም ለስጋችሁም ስለሚሆናችሁ ለእነሱ ብትልኩ መልካም ነው። ከዛ ውጪ እንደ ክፋት እንደ ተንኮል ከፈለጋችሁት ከቆጠራችሁት አያገባኝም። እንደላም ታለቡዛው እናንተው ማለት ነው። ለማንኛውም ወዳችኋለሁ። ቪዲዮ ላይ ሰብስክራይብ አድርጉ። ይሄ ቻናል ግን መቼ ለምንድነው በቲክቶክ ፕሮፋይልን ስክሪንሻት እያነሳችሁ ሼር እያረጋችሁ ሰብስክራይብ አድርጓት የማትሉት? በቃ እኔ ግን ፋንዲሾች ታዘብኳችሁ። ወንዶቹ የፍቅርዬ ወንድሞች ሲመጡ ቶሎ ሰብስክራይብ አድርጓችሁ ስላላችሁ እህቶቿ ስንመጣ ግን አትሉም። ለምን? ዋይ ሌሽ ለምንድን ነው ቲክቶክ ላይ የማታስተዋውቁልን? በጣም ብዙ ማውቃችሁ አላችሁ እኮ ፎሎወር ከ10 ሺህ በላይ ራሱ ያላችሁ ማለት ነው። በዚህ አጋጣሚ ጥሩዬን በጣም ነው የማመሰግነው፣ በጣም ነው የምወዳት የኔ ውድ። ያኛውም ቻናል ራሱ አስተዋውቃልኝ ያለች ይሄንም አስተዋውቃለኝ። ሌላ ማን ያስተዋውቃልኝ? ማንሽም አያስተዋውቅሽ የሚደረካንቱ ማለት ነው። ሰሞኑ ዘቀዝቅሻለሁ። ፍቅር የፋንዲሻ ፋሚሊን ደግሞ ጠብቁኝ።
ለማንኛውም የለም አሰላም፣ ወዳችኋለሁ። ቻው ቻው።